በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ መርሃ ግብር ስለ አባታችን አቡነ ገብረ መንፈስ ቅዱስ እንማማራለን። አቡነ ገብረ መንፈስ ቅዱስ ሀገራቸው ግብጽ ሲሆን አባታቸው ስምዖን እናታቸው ማቅለስያ ይባላሉ። ልጅ አጥተው 30 ዓመት ሲያዝኑ ኖረዋል። እርግጠኞች ነን ዛሬ በልጅ ምክንያት የፈረሱ ብዙ ትዳሮች አሉ። ለመሆኑ እግዚአብሔርን ስለምነው እንደምን ባለ ልቦና ነው? ጥያቄያችንን ፈጥኖ ላይመልስ ይችላል። ያልተመለሰው ለምንድነው ብለን ግን መጠየቅ ይገባናል። ቅዱስ ዮሐንስ አፈወርቅ የምንለምነውን የማናገኘው በእምነት ስለማንለምን ነው፣ በእምነት ብንለምን ፈጥነን ተስፋ ስለምንቆርጥ ነው ይላል። ሰውን ብንለምነው እንደ ጨቅጨቅ ነው አድርጎ ሊቆጥረው ይችላል። እግዚአብሔር ግን እንደዚህ አይደለም። ለምኑ ታገኙማላችሁ፣ አንኳኩ ይከፈትላችኋልም ያለን እርሱ እግዚአብሔር እንጂ ሰው አይደለምና የሚያስፈልገን ከሆነ ያለ ጥርጥር ይሰጠናል። መቼ ሊሆን ይችላል? ነገ ሊሆን ይችላል፣ ወይም እንደ ስምዖንና አቅሌስያ የዛሬ 30 ዓመት ሊሆን ይችላል። ጭራሽ ነው ላይሰጠንም ይችላል። አልሰጠንም ማለት ግን ጸሎታችን ምላሽ አላገኘም ማለት አይደለም። የለመንነው እኛን የሚጎዳን ስለሆነ እንጂ እግዚአብሔር ሲሰጥ ስለ ፍቅሩ ሲነሳም ስለ ፍቅሩ ነውና። ስምዖንና አቅሌስያ ጥያቄያቸው የተመለሰው ከ30 ዓመት በኋላ ነበር። ከስዕለ ሥላሴ ወድቀው እግዚአብሔርን ሲለምኑ በዚህ መሰረት አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። እንደተወለዱ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው እግዚአብሔርን አመሰገኑ። አባታችን በዚህ ዕለት ተወልደው እንዲህ ማመስገናቸው ሊደነቅ ይችላል። ይኸውም ብዙዎቻችን ሕፃናት እግዚአብሔርን አያውቁትምና ብለን ስለምናስብ ነው። ይህ ግን ስህተት ነው። መጥምቁ ዮሐንስ ገና በእናቱ ማኅፀን ሳለ ያመሰገነው እግዚአብሔርን ስላወቀው ነበር። የሆሳዕና ሕፃናት እግዚአብሔርን በእልልታ ያመሰገኑት መላእክትንም የመሰሉት አምላካቸውን ስላወቁት ነው። አቡነ ተክለ ሃይማኖት በተወለዱ በ3ኛ ቀናቸው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ያመሰገኑት አምላካቸውን ስላወቁት ነው። የሆሳዕና ድንጋዮች እግዚአብሔርን አውቀውት ካመሰገኑ በአርአያ ሥላሴ የተፈጠሩት ሕፃናት ቢያመሰግኑ ማመን ይደንቃል። አባታችን አቡነ ገብረ መንፈስ ቅዱስ ገዳም የሄዱት በ3 ዓመታቸው ነበር፣ በቅዱስ ገብርኤል አማካኝነት። አበምኔቱ አባ ዘመደ ብርሃንም ሕፃኑን ተቀብለው መዝሙረ ዳዊትንና ሌሎች የቤተ ክርስቲያን መጻሕፍትን እያስተማሩ አሳደጓቸው። በኋላም ማዕረገ ምንኩስና ተቀብለዋል። ዛሬ ሕፃናትን የምንወስዳቸው ወዴት ነው? ዓለማዊ ትምህርት ብቻ ነውን? መንፈሳዊ ትምህርትም እናስተምራቸው። ልጆቻችን ጥበበኞች፣ ባለጸጎች፣ አዋቂዎች እንዲሆኑ የምንሻ ከሆነ ቅዱሳት መጻሕፍትንም እናስተምራቸው። ሕፃናት ልጆቻቸውን ወደ ቤተ ክርስቲያን ሄደው ቅድሚያ የሚማሩት አባትንና እናትን አክብር የሚል ነው። ስለዚህ ቀድመን የምንጠቀመው እኛው ነን። ልጆቻችን ወደ ገበያ ቦታ ለነፍሳቸው ምንም ወደማይጠቅማቸው ስፍራ ለመውሰድ የማናቅማማ ከሆነ ወደ ቤተ ክርስቲያን ለመውሰድማ እንዴት? አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ስማቸው በሰማያት ብቻ ሳይሆን በምድርም ላይ ገኖ የምንሰማው ከልጅነታቸው አንስተው ቅዱሳት መጻሕፍትን ስለተማሩ ነው። በ3ኛው ዓመታቸው እንደ ነቢዩ ሳሙኤል ወደ እግዚአብሔር ቤት ስለሄዱ ነው። አባታችን ማዕረገ ምንኩስናን ከተቀበሉ በኋላ እግዚአብሔር ሀብተ ፈውስን ሰጥቷቸዋል። ብዙ ዕውራንን ብዙ አንካሳንም ፈውሰዋል። እኛም ከተጠቀምንበት እግዚአብሔር ሀብተ ፈውስን ለእያንዳንዳችን ሰጥቶናል። ኃጢአት ለማድረግ የሚፋጠኑትን አንካሳ እግሮች እንድናቀና፣ በዘፈንና በማይጠቅም ወሬ የደነቆሩትን ጆሮች እንድንከፍት፣ በስድብ በእርግማን ዲዳ የሆኑትን አንደበቶች እንድንፈታ እግዚአብሔር ሀብተ ፈውስን ሰጥቶናል። ከምንም የሚበልጠው ሀብተ ፈውስም ይኸው ነውና የአባቶቻችን አስረፍኖት ተከትለን ብዙ ድውያን ነፍስን ማዳን ይቻለናል። አባታችን አቡነ ገብረ መንፈስ ቅዱስ በትእዛዝ እግዚአብሔር በበረሃ ሲኖሩ 60 አናብርትና 60 አናብስት አብረዋቸው ይኖሩ ነበር። ሊደንቀን ይችላል። ነገር ግን እነዚህ እንስሳት ከጅምሩም የኛ ጠላቶች አልነበሩም። በበደላችን ምክንያት ከኛ ስለተለዩ እንጂ። ሔዋን ከእባብ ጋር የተነጋገረችው እባብ የሰው ባሪያ ስለነበር ነው። እንስሳት ሁሉ የሰው አገልጋዮች ናቸው፣ የኛ የቅድስና ማዕረግ እንጂ እነዚህ እንስሳት ከሰው ጋር ጠብ የላቸውም። እና አቡነ ገብረ መንፈስ ቅዱስ እና አባ ሳሙኤል ዘዋልድባ
እነ አቡነ አረጋዊ እነ ነብዩ ዳንኤል እነዚህን እንስሳት ያዘዟቸው ድሮንም የኛ ችግር እንጂ እነዚህ እንስሳት ለኛ ክፉዎች ስላልሆኑ ነው። ተኩላ ከበግ ጠቦት ጋር ይቀመጣል። ነብርም ከፍየል ጠቦት ጋር ይተኛል። ጥጃና አንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ። ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል እንዲል በኢሳይያስ ምዕራፍ 11 ከቁጥር 6 እስከ 7። አቡነ ገብረ መንፈስ ቅዱስ እድሜያቸው 300 ዓመት ሲሆን ከእግዚአብሔር ቃል ኪዳን ከተቀበሉ በኋላ ወደ ኢትዮጵያ መጡ። እንደመጡ የሄዱት ወደ ሮሃ ነበር። በዚያም ከቅዱስ ላሊበላ ጋር ተገናኝተው ስራውን ባርከውለታል። በመላዋ ኢትዮጵያ ተዘዋውረው ከማስተማራቸው በላይም የዝቋላና የምድረ ከብድን ገዳማት መስርተዋል። አቡነ ገብረ መንፈስ ቅዱስ አንድ ቀን ከምድረ ከብድ ተነስተው ወደ ዝቋላ ሲሄዱ ሥላሴን በሽማግሌዎች አምሳል በጥላ ስር አርፈው ያገኟቸዋል። በእግዚአብሔር ዙፋን ተማጽነናል፣ አዝለህ አንድ ምዕራፍ ሸኘን አሏቸው። አባታችንም ሥላሴን አዝለው ሸኟቸው። በኋላ ግን በአንድነት በሶስትነት ተገለጡላቸው። አባታችን ደንግጠው ወደቁ። ቅዱስ ዮሐንስ አፈወርቅ ወዳጄ ሆይ እግዚአብሔር ነዳያንን የሚልክልህ መስጠትን እንድትለማመድ ነው። ዛሬ በነዳያን አድሮ የሚለምንህ ለኋላኛይቱ ቀን ስንቅ እንዲያስቀምጥልህ ወዶ ነው። ታዲያ ንጉሥ ወደ ቤቱ መጥቶ የሚያባረር ሰው እንደምን ያለ ጎስቋላ ነው። እንግዲያውስ ነዳያንን ስታይ ወደ አንተ የመጣው ንጉሠ ሰማይ ወምድር ክርስቶስ እንጂ ሰው አይደለምና አትግፋው፣ በረከትህንም ከቤት አውጥተህ አትሸኘው ብሎ ያስተማረው ምንኛ ግሩም ነው። በሌላ ጊዜ ወደ አረብ ሀገር ሄደው ነበር። በጣዖታቱ ያደሩ አጋንንትም ፈርተው ሸሹ። ጣዖታቱ ተሰባበሩ። የአረቡ ንጉሥም ይህን አይቶ አንተ ጸጉር ልብሱ ምንድነህ? ሰው ነህን? አላቸው። እርሳቸውም አዎ ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። ንጉሡም አይሁድ ሰቅለው በገደሉት ሰው ታምናለህን? አላቸው። አፍርበት መስሎሃልን? አንተም ብታምንበት የዘላለም ሕይወት ባገኘህበት ነበር ብለውታል። እርግጥ ነው በአፋ ስታየው ጌታ በአይሁድ ተሰቅሏል። መሰቀል ብቻ ሳይሆን ሞቷል። መሞት ብቻ ሳይሆን ወደ ምድር ልብ ወርዷል። ነገር ግን የሞተው ስለ በደሉ አይደለም፣ ስለ እኔና ስለ አንተ በደል እንጂ። የሞተው የኔና ያንተን ሞት ለመግደል ነበር። የተሰቀለው የኔና ያንተን ኃጢአት በመሸከም ነበር። ወደ መቃብር የወረደው ረድኤተ ገሃነምን ያስቀርልን ዘንድ ነው። ሞት አገኘው ብሎ የሚታየውን ስጋውን ዋጠ። በማይታየው ድል ተደረገ። ሞት አሁን ድል ተደርጓል። መቃብር ድል መንሳቱ ቀርቷል። አንተም ይህን ብታምን ደግሞ ብትጠመቅ የዘላለምን ሕይወት ታገኛለህ በማለት መልሰውታል። በእውነት የአባታችን በረከታቸው ቃል ኪዳናቸው ከኛ ጋር ትሁን። አባታችን እንዲህ ለመስማት እጹብ ድንቅ በሆነ ግብር ቆይተው 262 ዓመት በኢትዮጵያ ኖረው ስለ ኢትዮጵያ ጸልየው በቃል ኪዳናቸው ያመነውን የተማጸነው ጌታ ከመከራ ስጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው መጋቢት 5 ቀን ለእሁድ አጥቢያ ቅዳሜ ማታ ከሌሊቱ 6 ሰዓት ሲሆን በ562 ዓመታቸው አረፉ። መላእክትም በአክናፈ እሳት ኢየሩሳሌም ወስደው በየማነ መስዋዕት ቀብረዋቸዋል። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለን በምግባር በሃይማኖት አባቶቻችንን መስለን እንድንጸና እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን ይርዳን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይሁን።